አማራን የምታስገድሉ መጨረሻችሁ ይሄ ነው። የትም አታመልጡ። ሶስት የአማራ ተወላጆችን ከመኪና ላይ አስወርዶ የረሸነው ይህ ፖሊስ በዛሬው ዕለት ወልቂጤ ከተማ ላይ ባልታወቁ ኃይሎች እርምጃ እንደተወሰደበት ታውቋል። ተመካካሪዎች ቡድን አዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን ስምምነት ላይ የደረሰ ሲሆን ልዩ ጥቅም ባለቤትና የጣቢያው የአይቲ ክፍል ዳይሬክተር የሆነው አቶ ዮናስ ተስፋዬ ይላል 75,000 ብር ብቻ የሚያወጣውን የቴሌቪዥን ምስል መቅረጫ ስታንድ የታወቀ ነው። ስታንድ በጣም ረካሽ ነው። በ75 ሚሊዮን ብር እንዲገዛ የቴክኒክ ፍተሻው ማካሄድና ከግዢ ክፍል ባልደረባ ከሆነችው ኑሪያ ከምትባለው ሰራተኛ ጋር በመሻረኩ ነው ወንጀል። አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት። አዲስ አበባ የማንናት ሰላም ለእናንተ ይሁን። የተወደዳችሁ ተመልካቾቻችን እንደምንሰነበታችሁልን፣ አሜን። አምላከ ቅዱሳን ልዑል እግዚአብሔር የተመሰገነ ይሁን። ዛሬ ከምንመለከታቸው ጉዳዮቻችን የአውሮፓ ህብረት በኢትዮጵያ ላይ ያወጣው መግለጫ አለ። እሱን እንመለከታለን። በአሰቦት ገዳም ላይ በመነኮሱ የደረሰ ዘግናኝ ጉዳይ አለ። እሱንም የምንመለከት ነው የሚሆነው። 75 ሚሊዮን የኢትዮጵያ ብር ያጭበረበሩ ጋዜጠኞች የእነሱ ሁኔታንም የምንመለከት ነው የሚሆነው። ባለፈው በጉራጌ ዞን ላይ የተገደሉ 3 ወጣቶች ያስገደለው ፖሊስ ተገድሏል እየተባለ ይገኛል። ከዚህ ጋር በተያያዘ የዛ የዞኑ ዋና አስተዳዳሪ የሰጠው መግለጫ አለ። እሱንም የምንመለከት ነው የሚሆነው። የአዲስ አበባ ጉዳይም እንዲሁ ሰፋ አድርገን የምንመለከት ነው የሚሆነው። ለኦሮሚያ ተወስኗል እየተባለ ነው የሚገኘው። አሁንም እንትኑ አልቆምም ማለት ነው። 500ዎቹ ብቻ ናቸው ይህን የወሰኑ ደግሞ ተብሎ ሌላ ጉዳይ እየወጣ ነው ያለው። ጠቅላይ ሚኒስትሩም በዚህ ጋር በተያያዘ ስለ አዲስ አበባ የተናገረው ንግግር አለ። እኒህን እና የመሳሰሉ ጉዳዮቻችን የምንመለከት ነው የሚሆነው። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጋችሁ ጀምሩልን። በምን እንጀምር ካላችሁ በዚህ ጉዳይ እንጀምር። በአሰቦት ላይ የደረሰው ጉዳይን በማንሳት እንጀምርና ሌሎቹን ጉዳዮች የምንመለከት ነው የሚሆነው። ዩቲዩብ እያስቸገረኝ ነው የሚገኘው። ካለችን ከዚህ ትንሽ ሰብስክራይበሯ 30 የሚሆን ሰብስክራይበር ቀንሶብኛል። ስለዚህ ሰብስክራይብ በማድረግ አግዙን፣ ላይክም አድርጉት፣ ለብዙዎች ይዳረስም ዘንድ ሼር አድርጉት ለማለት ተወዳለሁኝ። እስቲ በዚህ ጉዳይ እንጀምር። በአሰቦት ገዳም አንድ መነኩሴ ጉዳት ደረሰባቸው ይላል ነሐሴ 8 ቀን 2018 ዓ.ም አዲስ አበባ ሀገረ ስብከት ሚዲያ። በአሰቦት ደብረ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም ባልታወቁ ኃይሎች አንድ መነኩሴ አባት አንገታቸው ላይ በጩቤ ተወጉ። የገዳሙ አገልጋይ የሆኑት አባ ተክለ ዮሐንስ በደረሰ የተባሉ አባት በእንጨት ለቀማ ላይ እያሉ ዛሬ ነሐሴ 8 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል ላይ ቀን ላይ ማለት ነው አካባቢ ለአደጋው እንደደረሰ ለሀገረ ስብከት ጽሕፈት ቤት መረጃውን ገዳሙ ማድረሱን ሚዲያው ገልጿል ይላል። ታጣቂዎቹ አባ ተክለ ዮሐንስ ደረሰ የተባሉ አገልጋይ መነኩሴ አባት በአሰቃቂ ሁኔታ ጉሮሯቸውን ወግተው ለመግደል ሲሞክሩ ለማምለጥ እየቻሉ ሲሆን ገዳሙም በሕይወትና በሞት መካከል ያሉትን አባት ወደ ሕክምና የወሰዱ መሆናቸውን ገልጸው እየደረሰባቸው ያለውን ተደጋጋሚ ጥቃት የሚመለከታቸው አካላት መረጃውን አድርሱልን በማለት ጥሪ አቅርበዋል። የሀገረ ስብከቱ ጽሕፈት ቤት በአሰቦት ገዳም ደብረ ወግ ቅድስት ሥላሴና አባ ሳሙኤል አንድነት ገዳም በተደጋጋሚ ጥቃቶችና ችግር እንዲቀረፍና ገዳማውያን በተረጋጋ ሁኔታ እንዲኖሩና ለሀገር እንዲጸልዩ የመንግስት ጸጥታ አካላት መፍትሄ እንዲሰጥና ክትትል እንዲደረግ ለሚመለከታቸው የዞን የጸጥታ አካላት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ እንጦንስና የሀገረ ስብከቱ ጽሕፈት ቤት ሪፖርት ማድረግና ክትትል እንዲያደርጉ መሆኑን ይገልጻል። ዘገባው የምዕራብ ሐረርጌ የሀገረ ስብከት ሚዲያ ነው ይላል። የሚያሳዝነው ነገር ይሄ ነው። ብዙ ጊዜ ይጠበቅልን፣ ገዳሙ ይጠበቅልን ይባላል። ባልታወቁ አካላት ይባላሉ። ማንነታቸው ግን ይታወቃል። እዛ አካባቢ ያሉ አካላት ይታወቃሉ። ከዚህ በፊት የሰንበት ትምህርት ቤታችንን እህት መነኩሴዋን ወንድሞቿንም ጭምር እንዴት አድርገው እንደደበደቧቸው፣ እንደገደሏቸው፣ አፍነው እንደወሰዷቸው እና ምን ያህል ብር ሲጠይቋቸው እንደነበረ በተከታታይ በዚህ ሚዲያ ስናቀር እናመሰግናለን ወንድማችን ጸጋዬ ክፍሉን። በአሰቦት ገዳም እንግዲህ አሁኑ ይህ የመጀመሪያ አይደለም። ካሁን በፊትም ብዙ ጉዳዮች ተፈጥረዋል። በዛ ብዙ መነኮሳትም ተገድለዋል። ስለዚህ እንደቀጠለ ነው ያለው።
እንጨት ለቃማ ላይ የነበሩ አባት ናቸው። አንገታቸው ላይ ቢላዋ ደቅ ነው ሊገሏቸው ሲሉ አምልጠው ነው እንግዲህ አሁኑ በህይወትና በሞት መካከል ነው ያሉት። አንገታቸው ላይ በደረሰው የጩቤ መወጋት ማለት ነው። አስገባላችኋለሁ ያለው አሁን ሁኔታቸው ነባራዊ ሁኔታቸውን ትመለከቱታላችሁ ማለት ነው። አድራጊዎቹ ማን እንደሆኑ ይታወቃሉ። በዛ ያሉ ጽንፈኛ የእስላማዊ ተንቀሳቃሾች ወይም የአይኤስ እና አይኤል ጽንፍ የሆኑ ዘርፎች ናቸው ወይም የነሱ አካል ናቸው እንደዚህ የሚያደርጉት። ማለትም ካላችሁ በአርሲ ላይ ጥቃት እያደረሱ ያሉ አካላት ናቸው። መንግስት አላቃቸውም ቢልም እነሱ ግን ይታወቃሉ። ስለዚህ ብዙ ጊዜ ነው ይጠበቅልን ገዳማት እየተባለ የሚነገረው። የሚሰማ አካል ግን የለም ማለት ነው የሚቻለው። እስቲ ወደ አውሮፓ ህብረት ያወጣው መግለጫ እንለፍ። የአውሮፓ ህብረት መግለጫ አውጥቷል። የኢትዮጵያ መንግስትን የሚነቅፍ ማለት ነው። ስልጣንን የማዕከላዊ የማድረግ ጥረት በ2025 የኢትዮጵያን ዲሞክራሲያዊ ተቋማትና ሰብአዊ መብቶችን አዳክሟል የሚል ግልጽ መግለጫ ነው ያወጣው የአውሮፓ ህብረት። የኢትዮጵያ መንግስት በብሔር ውጥረቶችና በትጥቅ ታጣቂዎች እንቅስቃሴ መካከል ስልጣንን የማዕከላዊ ለማድረግ ያደረገው ጥረት በ2025 ዲሞክራሲያዊ ተቋማትን ይበልጥ ያዳከመና የሰብአዊ መብት መከበርን የሸረሸረ ነው ብሏል። የ2025ን የአውሮፓውያን አቆጣጠሩን የኢትዮጵያን ሂደት አስመልክቶ ባወጣው ሪፖርት ላይ ነው። ሪፖርቱ የኢትዮጵያ ሰብአዊ መብትና የዲሞክራሲ ሁኔታ በተለይ በትግራይ በአማራና በአፋር ክልሎች ለ2 ዓመታት በተካሄደው አውዳሚ ጦርነት ያልተፈቱ መዘዞች፣ የትጥቅ ግጭቶችና አለመረጋጋቶች ተጽዕኖ ስር መቆየትን ጠቁሟል። በአፋርና በአማራ ክልሎች አሁንም ሰፊ ውጊያዎች የቀጠሉ ሲሆን በኦሮሚያና በሌሎች ሀገሪቱ ክፍሎችም የጸጥታ ችግር ቀጥሏል ሲልም አስፍሯል። በተጠቀሰው ዓመት ትጥቅ በመፍታት በሽግግር ፍትህና በተጠያቂነት እርምጃዎች ላይ የተፈጠሩ መዘግየቶች ነበሩ። ዘላቂ ሰላምን ለማስፈን የሚደረጉ ሰፊ ጥረቶችን አስተጓጉሏል እነዚህ ነገሮች የሚል ነው። አጠቃላይ የአውሮፓ ህብረት ያወጣው መግለጫ ያው ለኢትዮጵያ መንግስት እኛ እንደምንለው ማለት ነው የሀገሪቱን ችግር ሊፈታ ያልቻለ ነው። ስልጣንን ማዕከላዊ ለማድረግ ይፈልጋል፣ ሴንትራላይዝ ለማድረግ ይፈልጋል። ያው የብሔር ፖለቲካውን እያስቀጠለ ነው ያን የሚፈልገው። ይህም አልተሳካለትም የሚል ነው። ምንም ጥያቄ የለውም። እኛ እያልነው ነው። ኢትዮጵያ በአሁኑ ሰዓት ላይ የኢትዮጵያ መንግስት ያለው እዛች አዲስ አበባ ላይ ብቻ ነው ተቀምጦ ያለው። ያንን ነው የአውሮፓ ህብረትም ይፋ ያደረገው። እናመሰግናለን ኤኤምኤሶችን። እንደተመለከታችሁት እንግዲህ አሁኑ የኢትዮጵያ መንግስት በኢትዮጵያ ላይ ሰላምን ማምጣት አልቻለም። በዲሞክራሲ ላይም የዲሞክራሲያዊ መንግስት ነው የሚለው የኢትዮጵያ መንግስት ዲሞክራሲን ማስፈን አልቻለም። በተለያዩ የሀገሪቱ ክፍሎች በአማራ በትግራይና በአፋር እንዲሁም በኦሮሚያ ባሉ አካባቢዎች እስካሁን ጦርነት ላይ ያለውና የዲሞክራሲ ስርዓት እንዲሰፍን አላደረገም የሚል ነው። በኢትዮጵያ ላይ ሰላምም አላመጣም የሚለው ነው። ይህ ምንም ጥያቄ የሌለው እኛም ሁላችንም የምናውቀው ጉዳይ ነው። እስቲ ባለፈው በዚህ በጉራጌ ዞን ላይ የተገደሉ 3 ወጣቶች አሉ። ስለነሱ የዞኑ አስተዳዳሪ ያለው ጉዳይ አለ። እኛ ገለናቸዋል ሲል ከዛ ደግሞ ምክንያቱም እንደሆነ ያቀረበው እንትን አለ። እሱን እንመልከትና ቀጣይ ጉዳዮች አሉ፣ እነሱን እናያለን። የመንግስትን የሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት በማድረስ ላይ የነበሩ ባላቸው አካላት ላይ እርምጃ መወሰዱን ገልጾ ድርጊቱን አስመልክቶ የሚሰራጨው መረጃ ሐሰተኛና የክልሉን ገጽታ ለማጠልሸት ያለመ ነው ሲል የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኮነነ። የቢሮ ኃላፊ አቶ ተመስገን ካሳ በወቅታዊ ክልላዊ የጸጥታ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ ያነሷቸው ዋና ዋና ነጥቦች ይህንን ይመስላሉ። የችግሩ መንስኤና ቦታ በጉራጌ ዞን አበሸጌ ወረዳ በዋልጋና ዳርጌ አካባቢዎች ፋኖነን በሚሉ ቡድኖች አማካኝነት በህዝብና በጸጥታ አካላት ላይ ጥቃቱ፣ ዝርፊያና ግድያ መፈጸሙ መቆየቱን ገልጸዋል። የተወሰደው እርምጃ ደግሞ የቀረበውን የሰላም ጥሪ የተቀበሉ ተሃድሶ ተሰጥቷቸው ወደ ህብረተሰቡ እንዲቀላቀሉ መደረጉን አሻፈረኝ ባሉትና በጸጥታ አካላት ላይ ጉዳት ያደረሱት ላይ ደግሞ የተቀናጀ እርምጃ መወሰዱን አስረድተዋል። የሐሰተኛ መረጃ ማስተባበያን ስንመለከት እርምጃ ብሔሩ ተለይቶ የተወሰደ ነው በሚል በነገሩ ላይ ተገቢ ያልሆነ ትርጉም በመስጠት የክልሉን መልካም ገጽታ ለማጠልሸትና ህዝቦችን አንድነት ለመሸርሸር የሚደረግ እንቅስቃሴ ከእውነት የራቀ መሆኑን ተናግሯል። ስለ ሌሎች አካባቢዎች ደግሞ በምስራቅ ጉራጌ ዞን ሶዶ ወረዳ
እንዲሁም በመስቃን ማርቆና እኖር ኤነር አካባቢዎች የነበሩ አለመግባባቶች በውይይትና በጥናት መፈታት ላይ እየተሰራ መሆኑንም ጠቁመዋል። በመግለጫው ላይ ደግሞ ብዙሃኑ ሀሳባቸውን እየሰጡ ሲሆን ጥፋታቸው ከተረጋገጠ በሕግ አግባብ ሊቀጡ ሊታረሙ ሲገባ በመግደል እርምጃ መወሰዱ እንደ ትክክለኛ መንገድ መገለጹ ቅሬታን እንደፈጠረባቸው ገልጸዋል። ለወቅታዊና አዳዲስ ፈጣን መረጃዎች እናት መረጃን ላይክ ፎሎ ያድርጉ። እናመሰግናለን ወንድማችን ፈራኦልን። የኢትዮጵያ መንግስት እንግዲህ አሁን ገሎም አያፍርም። የገደለበት ምክንያት ደግሞ ፋኖነን ስላሉ ነው። ፋኖ ቢሆኑስ በህግ ጥላ ስር አይደል እንዴ ከቀረቡ በኋላ ፍርድ ከተሰጠባቸው በኋላ ነው እርምጃ መወሰድ ካለበት ምንም የሚደረገው። የፋኖ አካላት ስለሆኑ ብቻ ተብሎ የሚገደሉበት ነበር ወይ ስትሉ ሌላ ጉዳይ ስላለው እሱ ይህን አስከፊ የሆነ ንግግር ነው። እስቲ ከዚህ ጋር በተያያዙ ጉዳዮች እስቲ እንመልከት። ይህንን ነብሰ በላ እስኪ ተዋውቁት። አቶ ተመስገን ካሳ ይባላል። የማዕከላዊ ኢትዮጵያ ክልል የጸጥታ ዘርፍ ኃላፊ ነው። ሰሞኑን ሁላችሁም ዝግንን በሚል ሁኔታ እንደሰማችሁ ሶስት ወንድሞቻችን እዚሁ ማዕከላዊ ኢትዮጵያ ክልል ውስጥ ጉራጌ ዞን ውስጥ ከተሳፈሩበት ሚኒባስ መኪና ወርደው አማራነታቸው ብቻ እጃቸውን ወደ ኋላ አሳስሮ በግፍ እንደተረሸኑ ሰምታችኋል። በግፍ 2 ቀን ሙሉ ሬሳቸው ከዛ ቦታ ላይ ሳይንቀሳቀስ እንደቆየም ታውቃላችሁ። ይህ ሰውዬ በሚዲያ ትላንትና ወጥቶ ሽፍቶች ላይ እርምጃ ወስደናል ብሏል። እንግዲህ ልብ አድርጉ። የተገበረው የጉራጌ ህዝብም ከልብ እንዲሰማን እንፈልጋለን። ሽፍቶች ላይ እርምጃ ወስደናል ብሏል። በራሱ በአብይ አህመድ የኪንኪ ህግ መሰረት ማንኛውም ሰው በወንጀል ወንጀለኝነቱ በህግ ወንጀለኝነቱ ሳይረጋገጥ ወንጀለኛ ተብሎ እርምጃ አይወሰድበትም። ነገር ግን ከተሳፈሩበት መኪና ላይ በግፍ አስወርደው መረሸናቸው ሳያንስ ለዛ ተጠያቂ ማንንም ሳያደርጉ እዛው በዛው አፋቸው ላይ መጥተው ደግሞ ሽፍቶች ላይ እርምጃ ወስደናል ብሏል። እንግዲህ ነገ ከነገ ወዲያ የፍርድ አደባባይ ላይ እነዚህን ሰዎች ማስጣት የፋኖ ስራ ነው። ማዕከላዊ ኢትዮጵያ ክልል ውስጥ በተለይም ጉራጌ አካባቢ ግን የአማራ ተወላጆች ለረጅም ጊዜ ያክል ስቃይ ይደርስባቸዋል። ይህ የሚያያዘው በመጀመሪያ የጉራጌ ማህበረሰብን ከአማራ ማህበረሰብ ጋር በማዳበል አንድ በማድረግ ትንሹ ነፍጠኛ በማለት ከወያኔ ስርዓት ጀምሮ እዚያ አካባቢ ያሉ የጉራጌና የአማራ ተወላጆችን በአንድ ላይ የመምታት የመጨፍለቅ አባዜ ነበር። ዛሬም ያ ቀጥሎ በጣም ትዝ ይለኛል። የአማራ ብሔራዊ የአብን የተባለው አሁን ከሽፎ የአብይ አህመድ ገረድ የሆነ ድርጅት የመጀመሪያ ቅርንጫፉንም ወልቂጤ እንደከፈተ አስታውሳለሁ። ይህ የአማራ ተወላጆች ጉራጌ ውስጥ በብዛት ይገኙበታል የሚባለውን አካባቢ በመክበብ ብቻ ከኢኮኖሚ ከማህበራዊ ህይወት ቀጥሎም ነፍሳቸውን እስከ ማሳጣት ድረስ የሚደርስ ችግር እንዲፈጠርባቸው እያደረገ ያለው እዛ አካባቢ ያለ አሁንም ተነቅሎ ያልወጣ አስተዳደር ነው። ስለዚህ ነገ የፍርድ አደባባይ ሲመጣ የፍርድ ጊዜ ሲመጣ እንዲህ ያሉ እከኮች ሬሳቸው እንደሚጎተት መታወቅ መቻል አለበት። ለዚህም የተከበረው የጉራጌ ህዝብ ደግሞ ከጎናችን እንደሚሆን አልጠራጠርም። ምክንያቱም እንዲህ አይነት በደሎችን አማራ ላይ ስላየን ብቻ አይደለም እኛ የምንቃወመው። የትኛውም ኢትዮጵያዊ ላይ የትኛውም ዓለም ላይ ያለ ሰው ላይ ቢፈጸም እንቃወማለን። እናመሰግናለን ወንድማችን። ይህ ሰውዬ እንግዲህ አሁኑ በጣም አሳፋሪ የሚሆነው እንዲህ ወጥቶ ተናግሮ በፍርድ አደባባይ ላይ የማይቆም ከሆነ ማለት ፍትህ የማይሰፍን ከሆነ ይህ ሰውዬ ወጥቶ የተናገረበት መንገድ በጣም አስቀያሚ ነው። ህዝብ በህዝብ ላይም ለማነሳሳት ወይም አንዱ በአንዱ ላይ ለማነሳሳት እየተደረገ ያለ ጉዳይ በሚመስል ሁኔታ ነው እየሄደ ያለው ማለት ነው። እስቲ ኤኤምኤሶችም በዚህ ጉዳይ ላይ ሰፋ ያለ እንትን አውጥተውበታል። እስቲ እንመልከት። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ ናቸው። ስማቸው አቶ ተመስገን ካሳ ይባላል። ተመልካቾቻችን የማይሰማ ጉድ የለም መቼም ኢትዮጵያ ውስጥ በጣም የማይሰማ ጉድ የለም። ሰሞኑን ሁላችሁም እንዳያችሁት 3 ወጣቶች በአበሽጌ በአሰቃቂ ሁኔታ ተገድለዋል እና መጀመሪያ አቶ ተመስገን ያሉትን ባጭሩ ቀንጭቤ ለምን ተገደሉ እነዚህ ወጣቶች ቤተሰቦቻቸው ለምን ተገደሉ የሚል ጥያቄ ነው ህዝብ እየጠየቀ ያለው። እሳቸው የመለሱት መልስ ሽፍታን ተቆጣጥሮ ነፃና ሰላማዊ አካባቢ በመፍጠር የህዝቦችን ደህንነት ማረጋገጥ ላይ በትኩረት እየሰራን እንገኛለን። ሽፍታዎች የጦር መሳሪያ በመታጠቅ በግድያ ላይ የተሰማሩና በመንግስት ጸጥታ አካል ላይ ጭምር ጉዳት የሚያደርሱ አካላትን ሽፍታዎችን በአሁኑ ሰዓት ላይ እያሳደድን እየቀጣን ነው የምንገኘው መልሳቸው።
በመሆኑም በቅንጅት በተሰሩ ስራዎች የመንግስት የሰላም አማራጮችን አንቀበልም ባሉ ሽፍታዎች ላይ እየሰማችሁ ነው እንግዲህ አሁኑ ሽፍታዎች ላይ እየተከታተልን እያጠፋናቸው እንገኛለን ማለት እነዚህ 3 ወጣቶች ብቻ አይደሉም የተገደሉት ማለት ነው። ሌሎችም ያልወጡ መረጃቸው ያልተገኘ አለ ማለት ነው። እንደዚህ ተረዱት እስቲ እንደዚህ እያደረግን እንረዳው። እርምጃ ተወስዶባቸዋል። ተጨባጭ ሀቅ ሆኖ ሳለ የክልሉን መልካም ገጽታ ለማጠልሸት የሚሰሩ ኃላፊነት በጎደላቸው ሐሰተኛ ሚዲያዎች አሉባልታና ከእውነት የራቀ መረጃ እያሰራጩ ይገኛሉ። የእነዚህ ሚዲያዎች ሐሰተኛ መረጃ በማስረጃ ያልተደገፈ እንዲሁም ክልሉን የማይመጥንና የህዝቦችን የእርስ በርስ አንድነት የሚሸረሽር ነው በማለት ተናግረዋል። ይሄ ብቻ አይደለም። ዜናውን ልጨርሰው። ገዳዮች የሟች ቤተሰቦችን በገንዘብ በሽምግልና እንዲሁም በመሬት ስጦታ እያባበሉ ይገኛሉ ሲል ዛሬ መሰረት ሚዲያ አሁን ነው የዘገበው። ከዚህም በተጨማሪ ጥፋተኞቹ በህግ ከተጠየቁ ገዳዮቹ በህይወት መኖር እንደማይችሉ ቤተሰቦቻቸውን እያስፈራሩባቸው ነው ማለት ስሜ አይጠቀስ ያሉ ድርጊቱ ሲፈጸም በአይናቸው የተመለከቱ ይህን ለመናገር ህሊና ያልፈቀደልኝ ያሉ የመንግስት መረጃ ምንጭ ነግረውኛል ይላል መሰረት ሚዲያ። በተለይም ለሟች ቤተሰቦች የሞቱበትን ምክንያት አናውቅም በሉ፣ መንግስት አልገደላቸውም በሉ፣ አሊያ ግን እኛ ከታሰብ እናንተም ትሞታላችሁ በማለት ቀጥተኛና ከባድ የሞት ዛቻ እያቀረቡላቸው ነው። ድርጊቱ እጅግ ዘግናኝ እንደነበር የሚገልጹት መረጃ ሰጪዎቹ ንጹሐን ዜጎቹ ከመኪና ከወረዱ በኋላ እጆቻቸው ወደኋላ በገመድ ማሰር አሰቃቂ እንግልት እንደፈጸሙባቸው ቤተሰቦቻቸውም እኮ ሀዘናቸውን እንዳይገልጹ በተለያዩ ጥቅማ ጥቅም ለመደለል እየሞከሩ ከዛ ማለፍ ሲል ደግሞ እያስፈራሩ ማለት ነው። መንግስት በህዝብ ላይ ዛቻ እየሰራ እየፈጸመ ነው ያለው ማለት ነው። እንደምትመለከቱት ብትናገሩ እኛ ብንታሰር እንደዚያ የፈጸሙት አካላት ማለት ነው ብንታሰር እናንተ በህይወት አትኖራትም እያሉ ቤተሰቦቻቸው በሀዘን ላይ ሀዘን እየጨመሩባቸው ነው የሚገኘው። በመጨረሻቸውም ጭንቅላታቸውን በጥይት በመምታት እንደገደሏቸው አስታውሰዋል ይላሉና 2 ዜና ነው የምናየው። የመጀመሪያው የማባበል ነው። አሁን መሰረት ሚዲያ የዘገበው ድንጋጤ ህዝብ ስለተቆጣ፣ ነገር ግን ሊሸፍኑት አልቻሉ። ሊሸፍኑት ስላልቻሉ መጀመሪያ ያወጣነውን ዜና መግለጫ ማውጣት ነበረባቸው። በማን አማካይነት? በዚህ ሰውዬ አማካይነት። እኔ ኢትዮጵያ ውስጥ መንግስት አለ ወይ ብዬ የምጠይቀው ራሱ አሁን አንድ ዋነኛው ለብልጽግና ደጋፊዎች ራሱ ይሄ ሰውዬ ካልታሰረ ማለት ነው። ይሄ የሰጠው ማለት ለምን እነዚህን ወጣቶች ገደላችሁ ሲባል ነፃ እርምጃ የደርግ አይነት ታያለ ይነቃቸው። እንደ ህግ ባለሙያነትህ ወንጀል አልፈጸሙም፣ ተሳፋሪዎች ናቸው። ቢፈጽሙ እንኳ እጅ ከፍንጅ የተያዘ ሰው ወንጀል ከሰራ በህግ ትጠይቀዋለህ እንጂ ወስደህ ፍርድ ቤት ታቀርበዋለህ። ከመንገድ ላይ ነፃ እርምጃ ብለህ እንደ ድሮ ጊዜ ያልታወሰ የተጠየቁት ተመልከት። ለምንድን ነው የገደላችኋቸው? 3ቱን ሽፍታ እያጸዳን ነው እየተጠየቃችሁ ያላችሁት ስፔሲፊክ ጥያቄ። እነዚህ 3 ወጣቶች እናቶቻቸው እያለቀሱ የሚገኙት ልጅና ሚስት ያላቸው ቤተሰብ መስርተው ሲንቀሳቀሱ የነበሩ ወጣቶች በማንነታቸው የአማራ ተወላጅ መሆናቸው ነው ሽፍታ ያስባላቸው። በጣም የሚያስደነግጥ መግለጫ ነው ያወጣው። ይድረቃችሁ። እኔ ከግድያው በላይ ያስደነገጠኝ የዚህ ሰውዬ መግለጫ ነው። እርምጃ እንወስዳለን፣ ሰላም ተሳፋሪዎችን እያወረደ እያጸዳን ስለሆነ በምን ሄደ? ፋኖን እንትን ይዝ ፋኖም ይደግፋሉ። በምንድን ነው መለኪያው? አማራ የሆነ እዛ አካባቢ እንደዚህ አይነት ደፋር መግለጫ ሰጠ። በእርግጥ አሁን ይሄ የአማራ ህዝብ ተነስቶ ይሄን መንግስት ከስሩ ቢመነግረው ምንድን ነው እንትኑ ማለት ነው። ለዚህ ነው የአማራ ህዝብ ትግል ፍትሃዊ ትግል ነው። ምንም ማብራሪያ ማስተባበያ አያስፈልገውም። እንዲህ አይነት ባለስልጣናት ናቸው ያሉት። እንዲህ አይነት ባለስልጣናት ሲናገሩ የሚያስሩ የሚገስጹ እንኳን ሌሎች የሉም። አማራነታቸው ሽፍታ አስገድሏቸዋል። ከዛ ደግሞ ኮራ ብሎ ሽፍታ ነው የገደልነዋል። መጀመሪያ ላይ እንዳይወጣባቸው ማባበልና ማስፈራራት ፈልገው ነበር ቤተሰቦቻቸው። ነገሩ ግን ከቁጥጥራቸው ውጭ ወጣ። ሲወጣባቸው ደግሞ አሁን እጅግ የሚያስፈራ መግለጫ ሰውየው ራሱ በቃ እንትን የመሰለኝ ስመለከተው ራሱ
አውቃለሁ ነገ ጧት ፍርዱ እንደሚቀበል እሱ ግን እስከዚህ ድረስ ነው የተደረሰው። እናመሰግናለን። ያለው ጉዳይ ይህንን ነው የሚመስለው። እንግዲህ አሁኑ በድፍረት ወጥተው ሽፍታ ነው እያጠፋን ወይም እየተከታተልን እያጸዳን ያለ ነው እንጂ እንዲህ በማንነታቸው ብቻ አይደለም የገደልናቸው ነው የሚሉት። ከኢትዮጵያ መንግስት እንግዲህ አሁኑ ምን መጠበቅ ነበረብን? እንደዚህ አይነት መግለጫዎች ነው ልንጠብቅ የሚገባን የነበረው። እነሱም ሰጥተውናል ማለት ነው እንጂ ፍትህ በአደባባይ ያሰፍናል ይህ መንግስት ብሎ መጠበቅ ሌላ ራሱ ሌላ ወንጀል ነው። በድፍረት እንደዚህ ወጥቶ የሚናገርበት ምክንያቱም በዚህን ጊዜ እንደዚህ አይነት ውሸተኛ ህዝብ ላይም ሽብር የሚፈጥር መሪ ነው እንጂ የሚፈለገው እውነተኞቹንማ ታስረው ነው ያሉት። በኋላ የምንመለከተው ጉዳይ ስላለ ከነሱ ጋር የተያያዘ ከዚህ ጋር በተያያዘ ይህ እነዚህን ወጣቶች የገደለው ሰውዬ ተገድሏል እየተባለ ነው። እንመልከት። አማራን የምታስገድሉ መጨረሻችሁ ይሄ ነው። የትም አታመልጡ። ማምለጫ የትም የለም። መጨረሻችሁ ይሄው ሞት። ይችን ጽዋ ተቀምጧታላችሁ ሁላችሁ። የጊዜ ጉዳይ ነው። በቃ የጊዜ ጉዳይ ነው። እነዛ ልጆች ከሞቱ አንድ ሳምንት አልሆናቸውም። አንድ ሳምንት ይሄው ተቀነደሸ። እልል በል አማራ ተቀነደሸ። እንግዲህ አሁኑ ተገድሏል እየተባለ ነው ያለው። እስቲ ሰፋ አድርገን እንመልከተው። ብሩክ ይባስን አንድ ጉዳይ ከዚህ ጋር በተያያዘ ያሉት መረጃዎች የትም እንደተገደለ ደግሞ የሚያሳይ መረጃ አለ። እሱን እንመልከት። 3 የአማራ ተወላጆችን ከመኪና ላይ አስወርዶ የረሸነው ይህ ፖሊስ በዛሬው ዕለት ወልቂጤ ከተማ ላይ ባልታወቁ ኃይሎች እርምጃ እንደተወሰደበት ታውቋል። ይህ ፖሊስ ከጆቃ ሆቴል በር ላይ ነው ተገድሎ የተገኘው። ተመልካቾቻችን፣ አድማጮቻችን ይህን አስመልክቶ አንዳንዶች ተገቢ እርምጃ ነው እያሉ አስተያየት እየሰጡ ነው። እኛ ግን ከዚህ አኳያ መመልከት የለብንም። ሰክነን ነው መመልከት ያለብን። እንዲህ አይነት እርምጃዎች የተወሰዱት በጣም አደገኛ እርምጃ ስለሆነ ነፃ እርምጃ የሚባል ስለሆነ እንደ ፍትህ መታየት የለበትም። ሁላችሁም ማስታወስ ያለባችሁ የአካባቢው መስተዳድር ሰውዬ የተናገሩትን ንግግር ነው። ሽፍታዎችን እንደዚህ ነፃ እርምጃ እንወስዳለን የሚል የመንግስት አቅጣጫ አለ። ያ ነገር ዛሬም በኦሮሚያ እንደቀጠለ በኋላ እንመጣበታለን። ስለዚህ ይሄን አይደለም እኛ መጠየቅ ያለብን፣ ስለ ፍትህ ነው። ፍትህ አልተገኘም ገና ለ3 ወጣቶች። ይህ አይደለም ምክንያቱም ያ ከላይ በመጣ ትዕዛዝ የተፈጸመ ነገር ስለሆነ ነው። እሱ ነው ከስር መድረቅ ያለበት። ተመልካቾቻችን፣ አድማጮቻችን የሆነ ሆኖ መረጃውን ግን ያው አድርሰናችኋል። የገደለው ፖሊስ ባልታወቁ ኃይሎች በዛሬው ዕለት እርምጃ ተወስዶበታል። ተመልካቾቻችን ያው ሞቶ የተገኘውም ዛሬ ተገድሎ የተገኘው ከየጆቃ ሆቴል በር አጠገብ ነው፣ እዛ ወልቂጤ ከተማ ላይ። ይህን ይመስላል እንግዲህ አሁን ያለው መረጃ ይህንን ነው የሚመስለው። ማንም ስለሞተ ማንም አይደሰትም። እኔ በበኩሌ አልደሰትም ማንም ስለሞተ ማለት ነው። ይህ ሰውዬ ልጆች ይኖሩታል፣ እነዛም ልጆች ቤተሰብ አላቸው። መጀመሪያውን እንደዚህ ባይፈጠር መልካም ነበር። ህዝብ በህዝብ ላይ ቁርሾ እንዲነሳ ያደረገ ያለው የኢትዮጵያ መንግስት ጦሩ ህዝብን ቤተሰብን ከቤተሰብ ጋር እየነጣጠለ ያለ ጉዳይ ነውና ምንድነው ያላችሁን ሐሳብና አስተያየት እስቲ በመልእክት መስጫ ሳጥን ላይ አስቀምጡልኝ፣ ኮሜንት አድርጉልኝ፣ እመለከተዋለሁ። እስቲ ወደ አዲስ አበባ ጉዳይ ደግሞ እንለፍ። ጠቅላይ ሚኒስትሩ ምንድነው የሚለው እስቲ ብለን እንመልከት። ኢንተርቴን የሚያደርጉት አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት። አዲስ አበባ የማናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው።
አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህን በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። ደፋር እኮ ነው ሰውየው ራሱ ሲናገር ወጥቶ ምናምን እንትን የለው ለኦሮሚያ ልዩ ጥቅም መስጠት ይገባታል። ስለዚህ ያው አዲስ አበባ በዚህም ማለት በዚህም የኦሮሚያ ነች የሚል አንድምታ ያለው ነገር ነው እየሰጠን ያለው። አፍርም ሰውየው እፍረትም የለበትም ሲናገር። አንዳንዴም ያው ስለሚያመልጠው ነው ስለማይችል ነው መረጃን መያዝ ያመልጠዋል። አንዳንዴ ቢልም ያው ወንጀል እየሰራ ያለው ሰው በየትም ይወጣበታል። በዚህን ጊዜ በኢትዮጵያ ውስጥ አማራ የተባለው ማህበረሰብ ክርስቲያን በተለይ ኦርቶዶክስ የሆነ ማህበረሰብ መኖር የማይችልባት ከሆነች ቆይታለች፣ ሰነባብታለች ኢትዮጵያና በድፍረት ወጥቶ ሌሎች ዜጎች በአዲስ አበባ ላይ መኖር አይችሉም ማለት ነው የቀረው እንጂ እያደረገውም ያለ ነገር እሱ ስለሆነ ማለት ነው። የሁላች አዲስ አበባ የኢትዮጵያውያን ነች። በቃ ባጭሩ ስንገልጸው የኢትዮጵያውያን መሆን አለባት እሱም ይላል፣ ግን ወዲያው እዛ ደግሞ ያፈርሰዋል። ግን የኢትዮጵያ ዋና መቀመጫ ነች፣ የሁላችንም ነው መሆን ያለባት አዲስ አበባ ከሚሉ ወገን ነኝ እኔ። በእርግጥ ነው አሁን አዲስ አበባ ውስጥ ሌሎች ከሌሎች ክልል የሚመጡ ዜጎች እየተሰቃዩባት ነው ያለው። አስታውሳለሁ የዛሬ 2 ዓመት የአማራ ተወላጆች ናቸው ተብለው ታስረው ከእስር ቤት ሲወጡ ሲምቢሮ አክለው በረሃብና በጥም ተጎድተው ሲወጡ እንመለከታለን። ይህን ለመረዳት አማራ መሆን አይጠይቅም። አማራ ብቻ አይደለም እየተጎዳ ያለው። ሂዱ ትግራይ፣ ሂዱ ኦሮሚያን በሉት፣ በተለያዩ አካባቢዎች ይጎዳሉ ዜጎቻችን። ብቻ አንተ የስርዓቱ አለቅላቂ መሆን አለብህ ወይ ደግሞ ፕሮቴስታንት መሆን አለብህ። የሚያሳዝነው ጉዳይ ይህንን ነው። እስቲ አንድ ዜና የሚወጣለ ከአዲስ አበባ ጋር የተያያዘ እሱ እንመልከት። ሰበር መረጃ! አከራካሪው የአዲስ አበባ ጉዳይ ስምምነት ላይ መደረሱ ተሰማ። በሀገራዊ የምክክር ጉባኤው በሰፊው አከራካሪ ከነበሩት ዋና አጀንዳዎች መካከል አንዱ የሆነው የፌዴራል ከተሞች ጉዳይ በተመካካሪዎች ስምምነት ላይ መደረሱ ተገልጿል። ከሐምሌ 8 ቀን 2018 ዓ.ም ጀምሮ በይፋ በተጀመረውና ከ4000 ተመካካሪዎች በተሳተፉበት በዚህ ጉባኤ አዲስ አበባ የኦሮሚያ ክልል አካልና ዋና መቀመጫ ትሆን እንዲሁም የፌዴራል ከተማና ዋና መቀመጫ ትሆን በሚል በሁለት ጎራ ተከፍሎ ሲያጨቃጭቅ መቆየቱ ይታወሳል። በዛሬው ዕለት የምክክሩ 500 አባላት ያሉት የተመካካሪዎች ቡድን አዲስ አበባ ከተማ የፌዴራልና የኦሮሚያ ክልል መቀመጫ እንድትሆን ስምምነት ላይ የደረሰ ሲሆን ልዩ ጥቅምን በተመለከተ ዝርዝር ጉዳዮች በቀጣይ በሰፊው እንደሚመከርባቸው ተገልጿል። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ ማድረግ ቤተሰቡ የኦሮሚያና የፌዴራል ዋና መቀመጫ ወይም ርዕሰ መስተዳድር እንደሚባለው የኦሮሚያም እንድትሆን ጭምር ነው እየተባለ ያለው። ደግሞ የወሰኑትም እንደዛ ነው። ከዛም በኋላ ይህን ከወጣ በኋላ ያው ከተለያዩ ማህበረሰቦች ትችት ሲበዛባቸው እንዲህ ብለዋል። ምን አሉ አትሉኝም? ገና ነው ይሄ የወሰኑት 500ዎቹ ናቸው እንጂ ሌሎቹ የተቀሩት ወደ 3000 የሚሆኑት አልተወያዩበትም ገና ይሉናል። ከዚሁ ከተመሳሳይ ቻናል እንመልከት። ሙሉ በሙሉ ውሳኔ ላይ አልተደረሰም። አዲስ አበባን በሚመለከቱ ውሳኔ ላይ እንደተደረሰ አድርገው በርካቶች ቢረዱትም ነገር ግን በሀገራዊ ምክክር ጉባኤው አከራካሪ ከነበሩት አጀንዳዎች መካከል አንዱ በሆነው በዚህ ጉዳይ ዙሪያ አዲስ አበባ የሁሉም ኢትዮጵያዊ የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥና ለውይይት መቅረብ የሌለባት ከተማ ናት የሚል አቋም ያላቸው አካላት መኖራቸውም ተገልጿል። በሂደቱም አዲስ አበባና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉ፣ አዲስ አበባ የፌዴራል ተጠሪ ሆና ራሷን በራሷ እንድታስተዳድርና ማንም ጣልቃ ሳይገባባት ስራዋን
እንድትሰራ በሚል ምክረ ሐሳብ ስምምነት ላይ መደረጉ ተመላክቷል። እንዲሁም የኦሮሚያ ክልል መቀመጫነትን የሚመለከተው ሐሳብ በልዩነት ተይዞ በቀጣይ አስማሚ ቡድን እንዲታይ ቀደም ሲል ይነሳ የነበረው ልዩ ጥቅም የሚለው ሐረግ ቀርቶ የጋራ ጥቅም እንዲሆን መነገሩም ተገልጿል። ይሁን እንጂ ይህ ሂደት በ500 ሰዎች የተከናወነ እንጂ ጉዳዩ ገና በኮሚቴዎችና በ4000 የምክክሩ ተሳታፊዎች በይፋ እስከሚወሰንና እስከሚነገር ድረስ የመጨረሻ ውሳኔ የማይባልና አሁንም የሚጠበቁ ሂደቶች ያሉት መሆኑ ተገልጿል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ። ትችቶች ሲደርስባቸው ነው እንደዚህ ያሉት። የጋራ ጥቅም ነው የምትሆነው እንጂ አዲስ አበባ ለአንድ አካል አትሰጥም ብለዋል። ነገር ግን ወረቀት ላይ ቢያሰፍሩትም ተፈጻሚነቱ ግን እንደዚህ ይሆናል ወይ ነው። እነሱ ከወሰኑ ቆይተዋል። እነ አዳነች አቤቤና ማን ነው ይሄ ኦሮሚያ ርዕሰ መስተዳድር ሽመልስ አብዲሳ እነሱ ፑሽ እያደረጓቸው ነው፣ ጫና እያሳደሩባቸው ነው ያሉት እነዚህ ሀገራዊ ምክክር ላይ ያሉ ሰዎች ማለት ነው። የተለየ ሀሳብና የተለየ ነገር ይመጣል ብዬ አልጠብቅም። ምናልባት ይሄ ባለው ሊጸድቅ እንደሚችል ነው የማስበው። እስቲ ሰለሞን ሽሙዬ አንድ የሚያነሳው ጉዳይ አለ፣ እስቲ እንመልከተው። ምናልባት ማለትም ይቅርታ ከአዲስ አበባ ጋር የተያዘ ጉዳይ ስለሆነ ማለት ነው። ሆነ ያለው እኮ አዲስ አበባን ወደ ኦሮሚያ የማስገባት ኦሮሚያ ለማድረግ የማለማመድ ስራ ነው እየተሰራ ያለው። ለኔ የሚገባኝ ይሄ ነው። ሸገር ከተማ መሰረትን ተባልክ፣ ኦኬ ችግር የለውም። ዋና ከተማው አዲስ አበባ ውስጥ ነው የተባልከው። ኢማጂን በግዝፈቱ ከአዲስ አበባ ይበልጣል። ለሰን ዋና ከተማ መሆን እኮ ፕሮክሲሚቲ ነው። ለምታገለግለው ማህበረሰብ መሃሉ ሆነህ ነው እንጂ የምታገለግለው ከጎረቤት ክልል አታገለግለውም። ለምንድን ነው የአማራ ክልል ዋና ከተማ ታዲያ አዲስ አበባ ማይሆነው? ለምን የቤኒሻንጉል ዋና ከተማ ባህር ዳር ላይ ለምን አይሆንም? ለምንድን ነው የአፋር ክልል ዋና ከተማ አዳማ ላይ ማይሆነው? ለኮንቪኒየንስ ከሆነ ገብቷል። ቀስ እያሉ ትንሽ እጃቸውን ሰደድ አድርገው ያስያርጓታል። ዝም ስትል በደንብ ጨመድዷታል። ዝም ስትል ጎትተው ያስገው። ይሄ ነው እየሆነ ያለው። የኦሮሚያ ክልል ፖሊስ ጀምረህ ማናቸውም ተቋማት የት ነው ያሉት? አዲስ አበባ ውስጥ እኮ ነው። ለምን? ለኮንቪኒየንስ ምናምን። የአዳማን ህዝብ አዳማ ሆነ ብታገለግለው ነው የሚሻለው? አዲስ አበባ ሆነ ብታገለግለው ነው የሚሻለው? የቀረው ምንድነው? የኦሮሚያ ክልል መስተዳድር የአዲስ አበባ ዞን መባል ነው የቀረ፣ ወይም በኦሮሚያ ክልል መስተዳድር የፊንፊኔ። እናመሰግናለን ሰለሞን ሽሙዬ። በተለያዩ የአንቅሆት ማህበራዊ ጉዳይ ላይ በመስጠት የሚታወቀው ፖለቲካም ማህበራዊ ጉዳዮችን በመተንተን የምናውቀው ምሁር ነው። እናመሰግናለን። ስለዚህ አው ለአዳማ ወይም ለኦሮሚያ ህዝብ አዲስ አበባ ሆነ ነው ብታስተዳደር የሚሻለው ወይስ አዳማ እና ሌሎቹ አካባቢ ሆኖ ማስተዳደር ይቀላል የሚለው ሌላ ጉዳይ፣ ሌላም አንድምታም ስላለው ነው። እሱን እናንተ ስለምትረዱት ነው። አንዳንድ ሰዎች እንደዚህ ስትል ወይም ስንል የአንድን ማህበረሰብ ጥላቻ ይመስላቸዋል። ነገር ግን እንደዛ አይደለም። እንደዛ ሳይደለም ህዝብን በህዝብ ላይ በመከፋፈል አዲስ አበባ ውስጥ አሁን እየሆነ ያለው ጉዳይ ታውቁታላችሁ። እዛም ብዙዎቻችሁ ስለምትኖሩ ማለት ነው። ይህን ነው የሚመስል ያለው ጉዳይ በአዲስ አበባ ማለት ነው። እስቲ ወደ ቀጣይ ጉዳይ እንለፍ። በጣም ይገርማል። እንደው ዜናው የኛ እንዳልሆነ እንመለከት እናዝናለን። ማኔ ይህ እንግዲህ አሁኑ የፋና ጋዜጠኞች ናቸው። ምንድን ነው አትሉኝም? 75 ሚሊዮን ያጭበረበሩት ልበላችሁ። ከዜናው እንስማ። እዛም ስለሰሩ ሰርተው የሚታፈኑ ጋዜጠኞች እንዳሉ ታውቃለህ። መንግስት ቤት ነው ጠንካራ፣ ለነሱ እኛን ይመለከተናል። ይሄ ደግሞ በጣም አስደንጋጭ ነው ዜናው። እንግዲህ ባልና ሚስቱ የፋና ሰራተኞች ነው የሚለው ታሰሩ በሙስና ወንጀል ይላል። ከራሳቸው የመጣ ነው ዜናው። እንዳልከው ባልና ሚስት ናቸው። የፋና ዜና አንባቢ የሆነችው ጋዜጠኛ የሸዋ ማስረሻ እና ባለቤቷ ዮናስ ተስፋዬ ናቸው። እንግዲህና እንዳልከው ከመሳሪያ ይሄ ስታንድ ግዢ ጋር በተያያዘ በጣቢያው ከተፈጸመ ምዝበራ ጋር ነው የሚለውና እኔ መጀመሪያ ላይ በ75 ሺህ ብር ሙስና የታሰሩ መስሎኝ እንዴ ምን ይቀልዳሉ እንዴ ልል ነበረ። ግን ዜናውን ስንመለከተው የሸዋ ማስረሻ ባለቤትና የጣቢያው የአይቲ ክፍል ዳይሬክተር የሆነው አቶ ዮናስ ተስፋዬ ይላል 75 ሺህ ብር ብቻ የሚያወጣውን የቴሌቪዥን ምስል መቅረጫ ስታንድ፣ የታወቀ ነው ስታንድ በጣም ረካሽ ነው። በ75 ሚሊዮን ብር እንዲገዛ የቴክኒክ ፍተሻውን ማካሄድና ከግዢ ክፍል ባልደረባ ከሆነችው ኑሪያ ከምትባለው ሰራተኛ ጋር በመሻረኩ ነው ወንጀሉን የፈጸሙት ነው የሚለው።
ቀደም ሲል የነበሩት የፋና ስራ አስፈጻሚ አቶ አድማሱ ዳምጠውም ኃላፊነታቸው የተነሱት ከዚህ ጋር በተያያዘ ምዝበራ ነው የሚባለው። ከዚሁ ጋር በምትካቸው የመጡት የሰላም ሚኒስትር ዴኤታ ቸሩ ጌታ ገነነ በጉዳይ ውስጥ እጃቸው ያለበት ሰራተኞች ላይ እርምጃ ወስዳለሁ እያሉ ነው። አሁንም ሌሎችም ላይ ማለት ነው። እና በፋና ውስጥ የተዘረጋ ሙስና ሰንሰለት ተቋሙን ከጊዜ ወደ ጊዜ እያዳከመው መጥቷል የሚለው ነው ከሁሉ የገረመኝ ማለት ነው። ለምን መሰለህ ይሄን ብለው ይነቃቸው ልማታዊ ጋዜጠኝነት ነው የምንከተለው፣ ዴቨሎፕመንታል ጆርናሊዝም ነው የምንከተለው ይላሉ በመንግስት ሚዲያ ውስጥ የሚሰሩ ሰዎች። ኤቢሲ ኦፍ ጆርናሊዝም ስላልሰለጠኑ ብዙዎቹ ልማታዊ ጋዜጠኝነት ሲመስላቸው ሆስፒታል ተሰራ፣ ጤና ኬላ ተመረቀ፣ የውሃ ቦኖ ተሰራ ብቻ የሚለው ነው ይመስላቸው። ልማታዊ ጋዜጠኝነት ማለት ጽንሰ ሐሳቡ አንድ ፕሮጀክት በሚሰራበት ጊዜ ጨምሮ ከመነሻው በምን ያህል ካፒታል ነው የሚሰራው፣ መቼ ይጠናቀቃል፣ ትክክለኛ ጥራት ባለው ሁኔታ ውስጥ ይሰራል ወይ ብሎ ይይዛሉ መግለጫውን። ያን ፎሎ አፕ እያደረጉ የሚሰሩ ማለት ነው። ሌላ ደግሞ ሌብነትን፣ ስርቆትን የሚያጋልጥ ነው። ምክንያቱም በሙስና የሚባክን ሀብት በማናቸውም ሀገር ላይ ይነቃቸው ለልማት የሚውል ነው፣ ለህዝብ ልማት የሚውል ነው፣ ለሀገር ልማት የሚውል ነው። ስለዚህ ልማታዊ ጋዜጠኛ ማለት አንዱ ጽንሰ ሐሳቡ ማለቱ ነው። ሌቦችን የሚያጋልጥ ሙስናን የሚያጋልጥ እና ይህንን ዜና በጣም አይረን የሚያደርገው እንዲያመን የሚያደርገው ይህ ዜና ምንድን ነው? ሙስናን ማጋለጥ የነበረባቸው ጋዜጠኞች በእንደዚህ አይነት ከባድ ወንጀል ተዘፍቀዋል መባሉ ነው። ከባድ ደግሞ ያደረገው ምንድን ነው? እንደው የ75 ሚሊዮን ተዋት 75 ሺህ እርሳትና በቃ 75 ሚሊዮኑ ተቆረጠመ እኮ ማለት ነው። በቃ ደፍረዋል በጣም። ግን ለዚህ ሁሉ ምክንያቱ ምንድን ነው ካልን ተጠያቂዎቹ እነሱ አይደሉም። ምን ያህል የበሰበሰ ስርዓት ውስጥ እንዳለ ነው። ሙስናን የሚያጋልጡ ጋዜጠኞች፣ የህዝብ አይንና ጆሮ የሚባሉ ጋዜጠኞች በእንደዚህ አይነት ነገር ውስጥ ከተዘፈቁ ተከተል መሪህን አክብል አረቃህን የሚባል አባባል አለ። በተለይ በኢትዮጵያ ደግሞ በማህበረሰቡ ዘንድ በጣም አንዳንድ የዘቀጠ አባባል አለ። ሲሾም ያልበላ ሲሻር ይቆጨዋል ምናምን የሚላል። ስለዚህ ይህን ቦታ ተጠቅመህ ይህን ነገር አድርገን ዘግተን መውጣት ነው የሚል ነገር አለ። ትመለከተዋለህ እና ይገባናል ያለው ድህነት ያለው ምናምን። በዚህ ደረጃ ግን በዚህ ደረጃ የ75 ብር ዕቃ 75 ሚሊዮን ያውም ለጋዜጠኛ የህዝብ አይን መሆን ናቸው እያልኩ አይደለም። ሌሎች መሆን ላለባቸው እንደው ጋዜጠኛ በሚለው ጽንሰ ሐሳብ እስከዚህ ደረጃ ድረስ መድረሱ አሳፋሪ ነገር ነው። ዜናው ከራሳቸው ከፋናዎች የወጣ ነው። ስለዚህ በጣም የሚያሳዝን ነው። ሁሉም በተመደበበት ቦታ በአሁኑ ሰዓት ላይ ለየግሉ መሯሯጡ የሚገርም አይሆንም። ከፍ ቢል የሙስና ዘመቻው እንደነገርኩህ በእነሱ አለቃዎች ላይ ነው የሚገኘው የከፋው ነገር፣ በሀገሪቱ መሪዎች ላይ ነው የከፋው ነገር የሚገኘውና አሳፋሪ ዜና ነው። እንደ ጋዜጠኛ የሚያሳፍር ነው ለማለት ነው። እናመሰግናለን ጋዜጠኛ ብሩክ ይባስን፣ እግዚአብሔር ይስጥልን። አስቡት እንግዲህ አሁኑ 74 ሚሊዮን 925 ሺህ 74 ሚሊዮን 925 ሺህ የኢትዮጵያ ብር የት እንደደረሰ አይታወቅም። በስንት እናባዛው? አሁን የ75 ሚሊዮን የ75 ሺህ የሚዲያ እቃዎችን ለመግዛት 75 ሚሊዮን ብርን ድራሹ ጠፍቷል ማለት ነው። ለዛውም ጋዜጠኞች መሆናቸው ደግሞ በጣም ይከብዳል። ስለዚህ እያንዳንዱ ዘርፍ ያለው ሰው ማድረግ ያለበትን እያደረገ ነው የሚገኘው የሚለውን ይህንን እዚህ ገታ እናድርገውና ወደ እስር ቤት ውስጥ ያሉት እነ ዮሐንስ በያለው እና የመሰሎቻቸው በእስር ቤት ውስጥ ያሉትን ፈርማችሁ መውጣት ትችላላችሁ፣ ፈርሙ ተብለዋል። ምንድን ነው የሚፈርሙት? ምን የሚለው ጉዳይ ነው? እስቲ መጀመሪያ ከዜናው እናስቀድምና ከዛ ቀጣይ ያለውን ጉዳይ ደግሞ ከጸጋይ ክፍሉ እንመለከታለን። የብልጽግናው አገዛዝ ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾችን የስም ዝርዝር የያዘ ሰነድ ይፋ ሆነዋል።
በአማራ ክልል ለተፈጠረው ቀውስ በዚህም ሳቢያ ለሞቱ ሰዎች፣ ለቆሰሉ ሰዎች፣ ለወደመው በቢሊዮን የሚገመት ንብረት ኃላፊነት እንዲወስዱና ሀገሪቱ በአማራ ትውፊቶችና እሳቤ ካልተመራች ማለታቸው ወንጀል መሆኑንና ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸው ይህም ወንጀል መሆኑን እንዲያምኑና በዚህም ሳቢያ ሀገሪቱን እንደበጠበጡ ኃላፊነት ወስደው ይቅርታ እንዲጠይቁ በቅድመ ሁኔታ እንደቀረበላቸው የተገኘው መረጃ ያመላክታል። በዚህ የይቅርታ ሰነድ ላይ አንፈርምም ካሉት ተከሳሾች መካከል የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያሌው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግቸው፣ መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ አባይ ዘውዱ፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር መሰረት ቀለመወርቅ፣ ዶክተር ዘሪሁን ባህሪው፣ አቶ አለልይ ምህረት፣ አቶ መንበር አለሙ፣ አቶ ማይክ መላክ፣ አቶ አሳምነው ታደሰ፣ አቶ ደሳለኝ እጅጉ፣ አቶ ሱባለው በለጠ፣ አቶ እስክንድር ሽፈራው፣ አቶ መሰለቸሩ፣ ኢንጂነር ፍርዱ ተፈራ፣ አቶ ጫኔ ዘየደ፣ ወይዘሪት ሀሊማ አህመድ፣ ወይዘሪት ህይወት አለማየሁ፣ አቶ ሲሳይ መልካሙ፣ አቶ ታደሰ ወዳጅ ነው፣ አቶ በላይ ሲሳይ፣ አቶ ያሬድ ግርማ፣ አቶ ማረው ስለሺ፣ አቶ ሰለሞን ተፈሪና አቶ ሙሉቀን ተስፋዬ የሚገኙበት በአጠቃላይ 30 ተከሳሾች መሆናቸው ተመላክቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከአገዛዙ ጋር በጀመረው ውይይት ለተከሳሾቹ የቀረበው የይቅርታ ቅድመ ሁኔታ በአማራ ክልል ለተፈጠረው ቀውስ፣ ለደረሰው የሰው ህይወት ማጣት፣ አካል ጉዳትና ለወደሙ የቢሊዮን ንብረቶች ኃላፊነት መውሰድ፣ ኃላፊነቱ በአማራ ትውፊቶችና እሳቤዎች ካልተመራች ማለታቸው፣ እንደ ወንጀል ማመንን እንዲሁም ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ማለታቸው ወንጀል መሆኑን አምነው እንዲፈርሙ የሚጠይቅ እንደሆነ ተገልጿል። ይህንን ተከትሎ ተከሳሾቹ በሰጡት ምላሽ ወንጀለኛ ነን ብለን አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም ሲሉ ውድቅ ማድረጋቸው ታውቋል። አክለውም የአማራ ህዝብ ጥያቄዎች ህጋዊ መሆናቸውን በመግለጽ የህዝብን መልካም እሴት ወንጀል አድርገው እንደማይቀበሉ በህገ መንግስቱና በዓለም አቀፍ ህጎች የተረጋገጠውን ነጻ ሆኖ የመኖርና ራስን የመከላከል መብት አልፈው ራሳቸውን ወንጀለኛ እንደማያደርጉ ማስታወቃቸውን ዘገባው ያመላክታል። የኢትዮጵያ መንግስት ይቅርታ በጣም የኢትዮጵያ መንግስት ኃላፊነቱን መውሰድ ያለበትን ትቶ ኃላፊነት ውሰዱ አጥፍቶ እናንተ ናችሁ ያጠፋ ነው ብላችሁ ፈርሙ። እንግዲህ አሁን የኢትዮጵያ ሰብአዊ መብትም ተሟጋችም ያለበት እጅም አለበት ነው የሚባለው። አማራ በአማራ እሴቱ መተዳደር የለበትም ብላችሁ ፈርሙ። ይህ ስህተት ነው ብላችሁ ፈርሙ። ጥያቄ ያለባቸው የአማራ ቦታዎችም ማለትም ከአጎራባች ሀገሮች ጋር ጥያቄ ያለባቸው እነሱ ትክክል አይደለም ብላችሁ ፈርሙ። ሰፋ አድርጎ ጸጋዬ ክፍሉ ስለሚያነሳው ወደ እሱ እንለፍ ብላችሁ እነኚህ በፎቶ ላይ የምትመለከቷቸው ናቸው። በአበይትነት በዋናነት ያሉት እነዚህ በፎቶ ላይ የምትመለከቷቸው ሰዎች ናቸው። መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾች ታወቁ ይላል። እነኚህ ማለት ነው በትንሹ እነኚህ ናቸው የሚለውን ያዝልኝ። መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾች እነማን እንደሆኑ የሚያመለክት ስም ዝርዝር የወጣ ሲሆን በዋናነት የቀድሞ የአማራ ክልል ምክር ቤት አባል ዮሐንስ ቧያለው፣ ዶክተር ወንደሰን አሰፋ፣ ዶክተር ሲሳይ አውግዛቸው፣ መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይ፣ ገነት አስማማው ይገኙበታል ይላል። ስም ዝርዝሩ እዚህ ላይ እንደምትመለከቱት ነው። 30 እነኚህ ናቸው። በጣም የገረመኝ ይህን ርዕስ አንብቤ ለምንድን ነው አልፈርምም የሚሉት ብዬ አስቤ ነበር። ከዛ በኋላ ለካስ ችግሩ ያለው ለካስ ዝርዝሩ ላይ ነው። እነኚህን 30ውን አቁማችሁ ፖዝ አድርጋችሁ ማንበብ ትችላላችሁ። እኔ ከማነብላችሁ ላንብብላችሁ። ደብዳቤው እንደሚያመለክተው የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ከመንግስት ጋር የጀመረውን ውይይት የመጨረሻ ፈርሙ የተባለው ተከታዮቹን ጉዳዮች ያካትታሉ ይላል። ስለዚህ ፊርማ ፈርሙ የተባሉበት ጉዳይ እነኚህ ናቸው። በአማራ ክልል የተፈጠረው ቀውስ ኃላፊነት ውሰዱ። በአማራ ክልል የተፈጠረው ቀውስ ለሞቱ ሰዎች፣ ለቆሰሉ ሰዎች በየመዝገብ ቁጥር ይለያያል። ፈጽመናል ብላችሁ እመኑ። ለወደመው በቢሊዮን የሚገመት ንብረት ፈጽመናል ብላችሁ እመኑ። ሀገሪቷ በአማራ ትውፊቶችና እሳቤዎች ካልተመራችሁ ማለታቸውን ወንጀል ነው በሉ። ያለ አግባብ የተወሰነውን የአማራ ርስት መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በቅድመ ሁኔታ እንደቀረበላቸው አዲስ ማለዳ የተመለከታቸውን ያመለክታል ይላል። እንግዲህ አስቡት፣ እነኚህ ሰዎች ይሄን ያደረጋችሁት ነገር ወንጀል ነው በሉ። ይሄን እያቀረበ ያለው ማን ነው? ኢሰመኮ።
የሰብአዊ መብቶች ኮሚሽን ማለት ነው። በጣም ገራሚ ነው። አንደኛ በአማራ ክልል የተፈጠረው ቀውስ በሙሉ ኃላፊነት ወሰዱ። በጣም ከባድ ነው። ኃላፊነት ወስዶ በነፃ መለቀቅ ስለማይኖር በአማራ ክልል የተፈጠረው ቀውስ ለሞቱ ሰዎች፣ ለቆሰሉ ሰዎች ፈጽመናል ብላችሁ እመኑ። ለተደበደ አስባችሁታል? በአማራ ላይ የተፈጸመው ጉዳይ እኛ ፈጽመነዋል ብላችሁ ፈርሙ። ቢፈርሙ ይለቀቃሉ እንዴ ከእስር ቤት? ምክንያቱም ወንጀል ነው። ይህን ፈጽመናል ሲሉ ወንጀለኞች ናችሁ ትታሰራታለህ እንጂ እንዴት ትፈታለህ? ወንጀለኛ ነኝ ብለህ ራስህ አረጋግጠህለት ለፍርድ ቤት ምን አይነት ጉድ ነው? ለወደመው በቢሊዮን የሚገመት ንብረት ፈጽመናል ብላችሁ እመኑ። ሀገሪቷ በአማራ ትውፊትና እሳቤ ካልተመራች ማለታችሁን ወንጀል ነው በሉ። ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው ስለማለታቸውና ይህን ወንጀል መሆኑን እንዲያምኑ ይላል። ይህን ተከትሎ ተከሳሾች በሰጡት ምላሽ እኛ ወንጀለኛ ነን ብለን አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም ብለን አንፈርምም ብለዋል። አክለውም የአማራ ህዝብ ጥያቄውን ህጋዊ ናቸው ብለው እንደሚያምኑ በመግለጽ የ60 ሚሊዮን ህዝብ መልካም እሴት ወንጀል ነው ብለን አውቀን አንሰጥም፣ ወንጀልም አይደለም፣ በህገ መንግስትም በዓለም አቀፍ ህጎችም ነፃ ሆኖ የመኖር መብታቸው ፈቅደን አንተውም፣ በህግ የተከተለውን ራስን መከላከልና ራሳችንን ወንጀል አናደርግም ሲሉ ምላሽ መስጠታቸውን ታውቋል ይላል። እንግዲህ መንግስት ሆን ብሎ እነኚህን ሰዎች ወጥመድ ውስጥ ሊከታቸው እስካሁን ሲንቀሳቀሱበት የነበረውን ነገር ገደል ለመክተት ነበር ያደረገው ማለት ነው። ስለዚህ 30ዎቹ ሰዎች እነኚህ ሰዎች አንፈርምም ብለዋል። እነ ዮሐንስ ቧያለው፣ ቴዎድሮስ ኃይለማርያም፣ ሲሳይ አውግዛቸው፣ ዶክተር ወንደሰን እነኚህ እንዳለምትመለከታቸው በሙሉ ማለት ነው። እና ጥሩ አድርገዋል ብዬ ነኝ። አድርገዋል። እንቀጥል። እናመሰግናለን ጸጋዬ ክፍሉ ወንድማችንን። ምን ሀሳብ አላችሁ? ምን አስተያየት አላችሁ? ምኑ አሁን ወንጀል አሁን እኮ እነሱ ከጠቀሷቸው ነገሮች መካከል ሀገሪቱ በአማራ ትውፊት ትመራ፣ ያለ አግባብ የተወሰዱ የአማራ ርስቶችን ይመለሱ ብላችሁ መጠየቃችሁ ወንጀል ነው። ምንድን ነው ወንጀል የሚሆነው? እስቲ ንገሩኝ። ሌሎቹ በአማራ ክልል ላይ ለደረሰው የሀብትም የሰው ህይወትም የሰው ጉዳትም የደረሰው እሱን እኛ ፈጽመነዋል በእኛ ምክንያት ነው ብላችሁ ፈርሙ መባሉ እንዴት አይነት ጉድ ነው? በጣም ነው የሚገርመኝ እኮ የኢትዮጵያ መንግስት ራሱ እየተናገረ ወጥቶ እኔ ነኝ እንደዚህ እያደረግኩ ያለው ብሎ እየተናገረ ባለበት ወቅት ላይ እንደዚህ አይነት እንደው ርካሽ የሆነ ሀሳብ በማቅረቡ ደግሞ በጣም የሚያሳዝነው የኢትዮጵያ ሰብአዊ መብት ጉባኤ መሆኑ ይህን ያቀረበው ስትሰሙ ደግሞ በጣም ያሳዝናል። እስከዛሬ እንደውም ደህና ከመንግስት ጋር ይጋፈጡ ነበር። አሁን አላቅም ዋናው መሪያቸውን ተቀየረ እንዲ አይዶን ነው አላቅም። በጣም አሳዛኝ ነገር ነው እየሰማን ያለ ነው። ግን እንኳን ያልፈረሙ እንኳን እምቢ አሉ። ታውቋቸዋላችሁ እንግዲህ አሁን እነዚህ እነ ጎበዜ ሲሳይ ይበሉ እነ አባይ ዘውዱ እነ መምህርት መስከረም አበራ የአማራ ምክር ቤት አባል የነበረው ዮሐንስ ቧያለው ብዙዎቹ ምናልባት እንትናይ ማን ነው የምክር ቤት አባል የነበረው ማለትም የህዝብ ተወካዮች ምክር ቤት አባል የነበረው ስሙ ረሳሁት። እሱ ግን ፈርሟል እየተባለ ነው። እውነት ይሁን አይሁን ገና የሚረጋገጥ ጉዳይ ቢሆንም እና ምን ሀሳብ አላችሁ እናንተ ግን በመልእክት መስጫ ላይ አስቀምጡልኝ። እስቲ ወደ መጨረሻው ጉዳያችን እንለፍና የእመቤታችን የቅድስት ድንግል ማርያም ትልቁ ሐውልት ተሰራ የሚለው ነው። እሱን እስቲ ከወንድማችን አሽሩካ እንመልከትና እንጨርሳለን ጉዳያችን። ረጅሙ የእመቤታችን ሐውልት በዛሬው ዕለት ተመረቀ። ትውልድ ሁሉ ብፅዕት ይሉሻል እንደተባለ ትውልዱ ብፅዕት እያላት ይገኛል። ይህ ረጅም ሐውልት የተመረቀው በዛሬው ዕለት በፖላንድ ነው። 55.6 ሜትር የሆነ ርዝማኔ ያለው በአውሮፓ ረጅም የተባለ ነው።
እንደዚሁ ኮኖቶፒ በተባለች ከተማ 150 ሰዎች በሚኖሩባት ከተማ ነው የተመረቀው። ይህንንም ያሰሩት ባለሀብቶች ናቸው። በአካባቢ የሚገኙ ባለሀብቶች በፖላንድ ያው ካቶሊካውያን እንደሆኑ የታወቀ ነው። እንደዚሁ ደግሞ ዓለማችን ላይ ረጅም የተባለ የእመቤታችን ሐውልት የሚገኘው በፊሊፒንስ ነው። 98 ሜትር አካባቢ ርዝማኔ ያለው ነው። ትውልድ ሁሉ ብፅዕት ይላታልና እመቤታችን ቅድስት ድንግል ማርያም አማላጅነቷ ከሁላችን ጋር ይሁን። አመሰግናለሁ። አሜን። ከሁላችን ጋር ይሁን። ወንድማችን አሽሩኳን እናመሰግናለን። ይህንን ይመስላል እንግዲህ አሁኑ ሐውልቱ እንደምታዩት እንዲህ ይመስላል። ሆላንድ ላይ ነው የተሰራው ብሎናል። ካቶሊኮች ይመስሉኛል ያሰሩት። እንደሰማነውም ካቶሊኮች ናቸው፣ እዛ የሚኖሩ ባለሀብቶች ናቸው ያሰሩት የሚል ነው ጉዳይ ያለው። የዩቲዩብ ቻናሉን ላይክ፣ ሰብስክራይብ አድርጉት፣ ለብዙዎች ይዳረስም ሼር አድርጉት። ሀሳብና አስተያየት ካላችሁ በመልእክት መስጫ ሳጥን ላይ አስቀምጡልኝ። የሚስተካከል ጉዳይ ካለ አስተካክላለሁ። እንደነገርኳችሁ ዩቲዩብ ትንሽ እየረበሸኝ ነው። ያው ተስፋ ያስቆርጣል። የነበራችሁ ሰብስክራይበር እየቀነሰ ሲሄድ እንደውም አልገፋ ብሏል እንደምታውቁትና ማለት አሮኖ ሰብስክራይብ እየተደረገ አይደለም። ከ93% በላይ ሰብስክራይብ ሳያደርጉ ነው የሚያዩት። እባካችሁን ሰብስክራይብ አድርጉልን ለማለት ወዳለሁኝ። በቀጣይ ቪዲዮ እንገናኛለን። እስከዛው ቸርን ሰንብት። እግዚአብሔር ይስጥልኝ።